ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የአርሰናልን ጉዳይ እናንሳ። ለአርሰናል አጫወት እንግዲህ ብዙ ትችት እየገጠመው ይገኛል አይደለ? በዚህ የውድድር ዓመት የሚጫወተው እግር ኳስ ያው ጥሩ አይደለም ወይም ለተመልካች ሳቢ አይደለም የሚሉ አስተያየቶች ይሰጣሉ። ግን ይህንን ጉዳይ በተመለከተ የተወሰኑ አድማጮቻችንን አስተያየት እንቀበል። ዮናስ ቀነኒሳ የውብ እግር ኳስ አባት የሆኑት አርሰን ቬንገር ለስንት ዘመናት በተክለ ቁመናቸው ጠንካራ በሆኑ ክለቦች ቡሊ ስንደረግ ቻርጅ ስንደረግ ጥንካሬያችን አርሰናል ምርጥ ኳስ ይጫወታል እየተባለ ነገር ግን እነሱ የቆመ ኳስ፣ የእጅ ኳስ ከኮርና በሚሻሙ ጠንካራ ኳሶች ሲያሸንፉን ለአመታት በ10 ቁጥሮች ጥርቅም በፈጠራ ብቃታቸው ድንቅ በሆኑት ነገር ግን አመቱ ሙሉ በዛ ፊዚካል ኢንቴንሲቲ መጓዝ የማይችሉ አጫጭርና በደቃቅ ተጫዋቾች ስንት ዘመን እግር ኳስ ውበት ታማኝ ሆነን ዋጋ ከፈለን። ግን ውጤቱ ቶፕ 4 ብቻ ለመወዳደር ነበር። አሁን ግን በፊት እነ ማንቸስተር ዩናይትድ፣ ቼልሲ ያደርጉት የነበረውን የቆመ ኳስ ጥንካሬ አርሰናል መጠቀም ሲጀምር ደብል ስታንዳርድ ሎጂክ ማራመድ ጀምሮ አርሰናል ደጋፊ አሁን አላማችን ክራውን ነው፣ ትሮፊ ነው፣ ቤት የሚምጣ ቤትም አይመለከተንም ብሏል። አብዱልፈታህ ኬት የሚል አድማጫችን ደግሞ አርሰናል ላይ እየደረሰ ያለው ትችትን አልቀበልም፣ ደግሞ እንግሊዞቹ ለአርሰናል ስለ ኳስ ሊያስተምሩት የሚሞክሩት ነገር ነው የሚገርመኝ። አርሰናል አይደል እንዴ ለእንግሊዝ እግር ኳስ ቲኪታካን ይዞ የቀረበው? ለብዙ አመታት አየነው እኮ ቲኪታካ ብቻውን ዋንጫ እንደማያመጣ ብቻ ዋንጫውን እናሳካው እንጂ እንኳን በቆመ ኳስ የሚቻል ከሆነ በእጃችን እያስቆጠርን ሄደን ብናሳካውም ደስታዬ ነው። ሲጀመር በቆመ ኳስ አርሰናል መሆን ስላቃታቸው ነው አሁንም ብዙ ነገር የሚሉት። አርነ ስሎት ተብዮ ደግሞ የቆመ ኳስ አሰልጣኝ አባሮ ሌላ እያመጣ በቆመ ኳስ ከ20ኛ በአንዴ ተስፈንጥሮ ወደ ላይ መውጣቱ ራሱን ረስቶ ስለ ቆመ ኳስ አስቀያሚነት ያወራል ብሏል። ያግዛል አምባ የሚል አድማጫችን ደግሞ እኔ እንደ አርሰናል ደጋፊነቴ በዚህ ሰዓት የሚቀርበው የስታይል ትችት በምንም መንገድ አልቀበለውም። ምክንያቱም በዚህ ሰዓት የሚያስፈልገው በየትኛው መንገድ ይጫወት ለብዙ አመታት እንደ ሰማይ የራቀን ዋንጫ ማንሳት ቅድሚያ የሚሰጠው ጉዳይ ስለሆነ በዛ ላይ በመጨረሻ የሚጠየቀው ጥያቄ ዋንጫውን ማን አነሳው እንጂ በየትኛው መንገድ ተጫውቶ አነሳው የሚለው አይደለም። የትንፍጩ ዱቄቱን አምጩ ነው ነገሩ ብሎናል። ምንችል አበበ የሚል አድማጫችን ደግሞ ምን ይችል ነው የሚሆነው? ምን ይችል አርሰናል አሁን ከቆመ ኳስ ግብ የሚያገኝ ቡድን ተብሎ ይጠራል። ግን ደግሞ ከዚህ በፊት አርሰናል በጣም ውብና የሚያምር እግር ኳስ ይጫወት ነበር። በዚያን ጊዜ ስካይ ስፖርት ላይ የሚሰሩት ጋኒ ኔቭልና ካራገር ጭምር አርሰናል ቀላል ቡድን ነው ይሉ ነበር። ዛሬ ደግሞ አሰልቺ ነው ይላሉ። እኛ ግን እንደ ደጋፊዎች እንዲህ አናስብ። የምንፈልገው ውብ ጨዋታ ብቻ ሳይሆን ዋንጫም ነው። እንዴትም ቢሆን ምንም ቢባል በመጨረሻ ዋንጫውን ማንሳት ብቻ ነው የምንፈልገው። አንድ ጥያቄ ግን አርሰናል በቼልሲ 3 የቆመ ኳስ ጎል ገብቶበት ቢሸነፍ ምን ይባል ነበረ ብሎናል። የመጨረሻ አስተያየት እንቀበል። የኤማሁስ መንገደኛ የሚል የፌስቡክ ስም ያለው አድማጫችን አርሰናል ስለሚጫወትበት መንገድ ብዙ ትችቶችን እየሰማ እንገኛለን። ያ የሆነው አርሰናል የቆመ ኳስ ጥገኛ ነው ብለው ስለሚያምኑ ነው መሰለኝ። ግን አሁን ላይ ዋናው ነገር ዋንጫውን ብቻ ማሸነፍ ላይ ትኩረት ያድርጉ እንጂ ስለ ክራይሲስ ቦታ መስጠት አልፈልግም። የጆዜን የቼልሲ ዋንጫ አመታት ማስታወስ በቂ ይመስለኛል እና አርሰናል ላይ የሚነሱ ትችቶች በእኔ እይታ ቡድን ላይ ጫና ለመፍጠር ያሰቡ ሰዎች እይታ ይመስለኛል ብሎናል። እናመሰግናለን አድማጮቻችን። ይህንን ጉዳይ እንመልከተው። ያው ቀደም ሲል አድማጮቻችንም እንዳነሱት የሚጫወተው እግር ኳስ አሰልቺ ነው የሚሉ አስተያየቶች በተደጋጋሚ እየተሰጡ ነው የሚገኙት። በእርግጥ ዋንጫ ማነሳ ከሆነ ጥያቄ ሊሆን ይችላል። ግን ዋንጫ የሚያነሳ ከሆነስ የሚለውንም እናንሳ። ይሄ ጉዳይ በተለይ ደግሞ ሰሞኑን እንደ አዲስ ብዙ ውይይት ሲደረግበት ሰማለሁ። ሶሻል ሚዲያ ላይ እንደዚህ በሌሎች ትልልቅ የቴሌቪዥን ፕሮግራሞችም ላይ በአርቲክሎችም ላይ አርሰናል የሚጫወትበት እግር ኳስ 2 አርቲክል ፊት ለፊት ታገኛለች። ጄሰን በርት እግር ኳስን ከመጥፋት እንዴት እንታደገው የሚል በተለይ ደግሞ አርሰናል በቀደም ቼልሲ ላይ 2 የማዕዘን ምት ጎሎች አስቆጠረን አሸነፈ። በጣም ትልቅ ድል ነው፣ በጣም አስፈላጊ ድልም ነው እና ያ ደግሞ እንደ አዲስ ቀሰቀሰው። ያለፉት 17 የአርሰናል ጎሎች በቆመ ኳስ የተቆጠሩ አልነበሩም። ከዛ ድንገት አርሰናል መጣና እዛ በጣም ወሳኝ የሆነ የለንደን ደርቢ ላይ
በእነዚህ ጎሎች አማካኝነት አሸነፈ። እኔ አርቴታ ይጠላል ከአርሰናል ውጪ ባሉ ሰዎች እና ችግር አይመስለኝም እሱ የሚጠሉት የአርሰናል ደጋፊዎች እስካልሆኑ ድረስ። የአርሰናል አሰልጣኝ ነው። ለአርሰናል ደጋፊዎች ደስታ ነው ኃላፊነት ያለበት ሚኬል አርቴታ። የአርሰናል ደጋፊዎች ፕሪሚየር ሊጉን እየመሩ ስለሆነ ደስተኞች ይመስሉኛል እና ማተር የሚያደርገው መጨረሻ ላይ እሱ ነው። ሌሎች ሰዎች ለምን አርቴታን አይወዱትም ሌሎች ሰዎች ናቸው ሊያብራሩ የሚችሉት። ለአርሰናል ደጋፊዎች ማተር የሚያደርግ አይመስለኝም እና ጥሩ ምልክትም ይመስለኛል። አርሰናል 8ኛ ቢሆን አርቴታን የሚጠራ ብዙ ሰው አይኖርም። አርሰናል እየመራ ነው። ከዛ ያ የማዕዘን ምት አይመችም። ለምን? ያንቺ ቡድን ላይ የማዕዘን ምቱን እያስቆጠረ ስለሚያሸንፍ። ብዙ ጊዜ ትልልቅ አሰልጣኞች አይወደዱም። በተጋጣሚ ቡድን ደጋፊ ልትወደጃች፣ ምክንያቱም ታሸንፊያለሽ። እያሸነፍሽ ስለሆነ ነው የማትወደጁ። የምትሸነፊ ከሆነማ ሰዎች ላንቺም ቦታ የላቸውም። ትሸነፊያለሽ፣ አለቀ። ከዛ ምን ይደረጋል መሰለሽ? እኔ እንደሚገባኝ ፋክት ትዊስት ይደረጋል። ይህንን የአርሰናል ቡድን ስታይል ላትወጁ ትችላለሽ። አንድ ነገር ነው እሱ፣ ላትወጁ ትችላለሽ። እኔ 22 ዓመት ዋንጫ ሳያሸንፍ የቆየ ቡድን የሞራል ኃላፊነት አለበት ብዬ አላስብም። ውብ እግር ኳስ የመጫወት የሞራል ኃላፊነት ላይኖርበት ይችላል። ባይ ኤኒ ሚንስ ነሰሰሪ ሻምፒዮን መሆን የሚፈልገው አሁን። ምክንያቱም ከነዛ 22 ዓመታት አብዛኛውን ጊዜ ውብ እግር ኳስ ተጫውቷል። አብዛኛውን ጊዜ በአርቴታ አሰልጣኝነት ዘመን ጨምሮ 2022 23 2023 24 የውድድር ዘመን ውብ እግር ኳስ ተጫውቷል ቡድኑ። አላሸነፈም ዋንጫዎችን፣ ውብ እግር ኳስ ተጫውቷል። በቬንገር ረጅም ጊዜ ደግሞ ቅድም አድማጮቻችን እንዳሉት በጣም ከፍተኛ ቴክኒካዊ ጥራት ያለው ውብ እግር ኳስ ተጫውቷል ቡድኑ። ዋንጫዎች አላሸነፈም። ለነዛ ለተጫወታቸው ውብ እግር ኳሶች ከልብ የሆነ አድናቆት እንኳን ሲሰጥ ሰምቼ አላውቅም። በእንግሊዝ ፕሬስ ለሚወስዱት ሪስክ፣ በወጣት ተጫዋቾች ላይ በነበራቸው እምነት ከማንም ቡድን ጋር በየትኛውም ሜዳ ከእሳቸው በብዙ እጥፍ ባነሰ በብዙ እጥፍ በበለጠ በጀት የሚሰሩ ቡድኖችን ጭምር እዛው ሄደው በትልልቆቹ ሜዳዎች ላይ ተጫውተው ሜቢ 80 ደቂቃ ዶሚኔት አድርገው ግን በሁለት በሶስት በጣም ቁልፍ በሆኑ ሞመንቶች ላይ ቡድናቸው ብዙ ወጣት ተጫዋቾች ያሏቸው ቡድኖች የሚሰሩትን አይነት ስህተት ሰርተው ዋንጫዎች ያጣሉ ወይ ሲሪየስ የሆነ የዋንጫ ፍክክር ውስጥ አይኖሩም ይሆናል። ግን ለተጫወቱት እግር ኳስ ላሳዩት ድፍረት፣ ለነበራቸው አድቬንቸር ብራቮ የሚል ተንታኝ ሰምቼ አላውቅም። ቂላቂልነት ነው ይሄ። ልምድ ያላቸው ተጫዋቾች እኮ ያስፈልጋሉ። ለምን ጃክ ዊልሸርን ከ16 ዓመቱ ጀምሮ፣ ሴስክ ፋብሪጋዝን ከ17 ዓመቱ ጀምሮ፣ ራምሴን ከ18 ዓመቱ ጀምሮ በማባከን ያ ተጫዋች እስኪሆን ድረስ ወይ ቫን ፐርሲን ወይ ናስሪን ወይ የሆነን ተጫዋች እሱን በማባከን የሚባክን ጊዜ ተደርጎ ነበር ይቆጠር የነበረው እንጂ ይሄ እኮ ኢንዱሪንግ ነው። ማን ትልቅ የአውሮፓ ክለብ ይህንን ያደርጋል በዚህ መጠን? ማን ለ5 ለ6 ዓመት የፕሪሚየር ሊግ ወጣቱ ቡድን ነበር አርሰናል። ጓርዲዮላ የባርሰሎና አሰልጣኝ ከመሆኑ በፊት ጭምር ያንን ቲኪ ታካ አርሰናል ይጫወተው ነበር። ግን ምን ሆነ? ትችት ምንም ብታረጊ የፔፕንም እግር ኳስ ብትጫወቺ ስሎ ነው፣ ቲኪ ታካ ነው፣ ያሰለቻል ይላል ሰው። ከመተቸት አይቦዝንም ማንም ሰው። ግን ደግሞ ፋክትም ትዊስት ይደረጋል። ለምሳሌ አሁን በምናወራበት ጊዜ በፕሪሚየር ሊግ ብዙ ጎል ያስቆጠረው ቡድን አርሰናል አሁን 58 ጎል አስቆጥሯል። ግን ባላንስድ አፕሮች አለው። ለምሳሌ ሲቲ 84% የሚሆኑትን ጎሎች በክፍት ጨዋታ ነው የሚያስቆጥረው። በሴት ፒስ የሚያስቆጥረው የጎል መጠን በጣም አነስተኛ ነው፣ 16% ብቻ ነው። አርሰናል 55% የሚሆኑትን ጎሎች በክፍት ጨዋታ ነው የሚያስቆጥረው። 45% የሚሆኑትን ጎሎች በቆመ ኳስ ያስቆጥራል። ባላንስድ አፕሮች ነው። በሁሉም መንገድ ጎል ያስቆጥራል ማለት ነው ይህ ቡድን። በአንደኛው ጎል የማስቆጠሪያ መንገድ በጀነራል ፕሌይ ወይ በሴት ፕሌይ ላይ ብቻ ዲፔንደንት አይደለም። በሁለቱም መንገድ ጎሎች ያስቆጥራል። አንደኛ ነው፣ 58 ጎል ተቆጥሮበታል። በፕሪሚየር ሊግ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የመጨረሻው የማጥቃት ወረዳ ውስጥ ማለት ነው ብዙ ኳስ በመንካት አንደኛ ነው። ብዙ የማዕዘን ምት በማግኘት አንደኛ ነው። አነስተኛ ጎል የተቆጠረበት በመሆን አንደኛ ነው። በምድር መትለኪያው አንድን ቡድን ዲፌንሲቭ ነው ለማለት አሁን ይሄ እያወራው ያለው ኦፒኒየን ስታቲስቲካል ፋክት ነው። ስታቲስቲካል ፋክት ነው። እና ትላንትና አርቴታ ስለዚህ ጉዳይ ተጠይቆ አርነ ስሎት እኮ እንደዚህ ያሉ፣ ማይክል ካሪክ እኮ እንደዚህ ያለው። ካሪክም ስለ ዩናይትድ ተጠቃሚ ነው በግርግሩ፣ ምክንያቱም ብዙ የማዕዘን ምት ጎል ያስቆጥራል። ኦኬ ያንን ኬዮስ ይፈጥረዋል። ዩናይትድም ቢሆን ከአርሰናል ቀጥሎ ብዙ የማዕዘን ምት ጎል ያስቆጠረ ማንቸስተር ዩናይትድ በዚህኛው ሲዝን ሲባል ሰምቼ አላውቅም። ማንቸስተር ዩናይትድ ሴት ፒስ ኤፍሲ ተብሎ በአንድ ነው በሁለት ጎል ነው የሚያንሰው ከአርሰናል በማዕዘን ምት ባስቆጠራቸው ጎል። የምናወራው ስለ እውነት ስለ ቁጥሮች ከሆነ ማለት
ስለ ፐርሰፕሽን ስለዛ ቡድን ስላለን ቴስት ወይም ስለዛ አሰልጣኝ ስላለን ቴስት ከሆነ እሱ ኦፒኒየን እንጂ ፋክት አይደለም፣ አስተያየት ነው እሱ። ቁጥር አስቀምጠሽ ከሆነ ግን የምታወሪው ሌሎች ቡድኖች ያደርጉታል አይደል? በፕሪሚየር ሊግ ከየትኛውም ሲዝን በላይ በዚህ ዓመት ሴት ፒስ ጎል ተቆጥሯል። በፕሮፖርሽን አርሰናል 8ኛ ነው 9ኛ ነው በፐርሰንት ከሚያስቆጠራቸው ጎሎች ፐርሰንት መካከል ምን ያህሉ ነው የቆመ ኳስ በሚለው ከወሰድሽ ብዙ ነው የሚያስቆጥረው፣ ግን ከጠቅላላ ጎሎቹ ፕሮፖርሽን ከወሰድሽ ደግሞ ከብዙ ቡድኖች አንሳል። እንዲያውም አሁን ይሄ ቁጥር ነው እያነሳው ያለሁት። ለምሳሌ አርነ ስሎት አስተያየት ሰጥተዋል አይደለም? አንድ አድማጫችን አስተያየት ሲሰጥ ትናንትና ስለ ሊቨርፑል ሴት ፒስ ስናወራ ነበር። ሲዝኑን በሙሉ ከወሰድሽ 28-29 ጨዋታ ተደርጓል። አርሰናል 55% የሚሆኑትን ጎሎች ከክፍት ጨዋታ ነው ያስቆጠረው። ሊቨርፑል 53% የሚሆኑትን ጎሎች ነው ከክፍት ጨዋታ ያስቆጠረው። ኤን ማይንድ ዩ የሊቨርፑል አሰልጣኝ ናቸው ያንን አስተያየት የሚሰጡት። 53% የሚሆኑ ነው የሊቨርፑል የክፍት ጨዋታ ጎል በዚህ ሲዝን። ግን እግር ኳስ ደግሞ አርቴታ ትላንት ተጠየቀና ስለዚህ ጉዳይ ኦኬ በማዕዘን ምት ጎል ስላስቆጠረ ማይጨፍር ደጋፊ ካለ ንገሩኛል። እንዲያውም የሰንደርላንድ ጨዋታ ላይ የማዕዘን ምት ጎል ባለማስቆጠር ይቆጭቶኛል። ሰንደርላንድ ላይ ሁሉንም በኦፕን ፕሌይ ነው ያስቆጠሩት። በሁሉም የጨዋታው ምዕራፎች ፐርፌክት ለመሆን የምንፈልገው፣ በሁሉም የጨዋታው ገጽታዎች ጥሩ ለመሆን የምንሞክረው፣ እሱ መጥፎ ነገር ከተባለ አላቅም አለ። ግን ደጋፊዎችን የጠየቁበት ምክንያት ዛሬ የሌላውን ክለብ ደጋፊ ወይ ኒውትራሉን ተመልካች እግር ኳስ ትራይባሊዝም አለው፣ ስለዚህ በፈለገው መንገድ የመረዳት መብት አለ። ግን አርሰናል ደጋፊዎች ነው፣ ማንቸስተር ዩናይትድ ለማንቸስተር ዩናይትድ ደጋፊዎች ነው፣ ሪያል ማድሪድ ለሪያል ማድሪድ ደጋፊዎች ነው፣ ባየር ሙኒክ ለባየር ሙኒክ ደጋፊዎች ነው። እነዛ ደጋፊዎች በአብዛኛው ምን ያስባሉ የሚለው ነው የበለጠ ለአርቴታ ማተር የሚያደርገው፣ ለተጫዋቾች የበለጠ ማተር የሚያደርገው። ፕሬሱ ምን ይላል፣ ሚዲያው ምን ይላል፣ የተጋጣሚ ቡድን ደጋፊ ምን ይላል፣ የእግር ኳስ ኤክስፐርቶች ምን ይላሉ አይመስለኝም። የተቀጠረው አርሰናልን ሻምፒዮን ለማድረግ አሸናፊ ለማድረግ ነው። ለአርሰናል 3 ነጥቦች መጨረሻ ላይ እነዛ 3 ነጥቦች ሆነው ዋንጫ ካሸነፉ ዋንጫ እንዲያሸንፍ ወይ የካፕ ውድድሮች ካሸነፈ እንዲያሸንፍ፣ ለዛ የተቀጠረው አርቴታ ለፐብሊክ አፕሩቫል አይደለም የተቀጠረው፣ ለሌላው ሰው ደስታ አይደለም የትኛው አሰልጣኝ የሚቀጠረው በኃላፊነት ለዛ ክለብ ነው ሪስፖንሲቢሊቲ ያለበት። ሶ የአርሰናል ደጋፊዎች አሁን በአብዛኛው አንቺ ያነበብሻቸው አስተያየቶች ላይ በምንም ሁኔታ እናሸንፍ በቃ እሱ ነው ማተር የሚያደርገው እያሉ ነው። ስለዚህ ቡድኑ ጥሩ እያደረገ ነው ማለት ነው። የሌላው ሰው አስተያየት ኢሬሌቫንት ነው በዚህ ኮንቴክስት። ለገለልተኛ ሰው ጥሩ ብትሆኝ ጥሩ ነው። ለእኔ ባርሰሎና እንደዛ ይመስለኛል። ግን ሁሉም የባርሰሎናን ስታይል ሲያደንቅ አለ። ሁሉም የባርሰሎና ስታይል ወረ በስማ ባርሰሎና እያለ የሚያደንቅ ሰው ከስንት አንዴ ታገኛለች። በአብዛኛው የባርሰሎና ደጋፊ ነው በዛ የሚደሰት። እንደዛም ስለተጫወች ሁሌም ያንን ፐብሊክ አፕሩቫል ታገኛለች ማለት አይደለም። ግን አይ ኒውስ የሚባል የእንግሊዝ ሚዲያ የአርሰናል ደጋፊዎችን ጠየቀ። ሰሞኑን ያያ ቱሬ የቀድሞ የሲቲ ትልቅ ተጫዋች ነው እና ከጨዋታው በኋላ ደስ አላለኝም ዛሬ 3 ጎል ተቆጠረ፣ 3ቱም ጎል የተቆጠረው በቆመ ኳስ ነው እና ይሄ ደርቢ ነው፣ ትልቅ የለንደን ደርቢ ነው። ለአርሰናል ማሸነፍ አስፈላጊ እንደሆነ አውቃለሁ፣ ግን እንደ ደጋፊ ከዚህ በላይ ባይደስ ይለኝ ነበር እና ቢት ስትሬንጅ ፎር ደርቢ፣ እንግዳ ነው ለደርቢ። 3 የማዕዘን ምት ጎሎች ተቆጠሩ። ያው ቼልሲም የማዕዘን ምት ጎል ኢንካፔን ያስቆጠረው፣ ግን 3ቱም ጎሎች የተቆጠሩት በማዕዘን ምት ነው እና የአርሰናል ደጋፊዎች ይህንን በተመለከተ ራሱ ነው ወይ የሚለውን ልትከራከሪበት ትችላለች። ግን የአርሰናል ደጋፊዎች የሰጡትን አስተያየት አንድ የተወሰኑትን ልንገር። ጄምስ ክላርክ የሚባል አንድ የአርሰናል ደጋፊ ለአመታት ውብ እግር ኳስ ለመጫወት በመሞከራችን አይደለም እንደ ሾፍብን የነበረው ውብ እግር ኳስ በመጫወታችን ምክንያት ሶፍት ነው አርሰናል ሊባል ነበር፣ ለማሸነፍ የሚሆነውን ፎርሙላ የማያውቅ ቡድን ነው ይባል ነበር፣ ከኳሱ ጋር ወደ መረቡ መግባት ይፈልጋሉ፣ ኤክስትራቫጋንትሊ ኤክስኩዊዚት ይባል ነበር። የበዛ ቅንጦት ያለው አጫወት ነው፣ ምህረት አልባ ቡድን አይደለም። የሞሪኞ ቼልሲ፣ የፈርጉሰን ማንቸስተር ዩናይትድ የሚያደርገውን አታዩም ወይ ይባል ነበር ይላል። ሌላ ሳሽ የሚባል የአርሰናል ደጋፊ ደግሞ ብሎገር ነው፣ ብሎግ ይጦምራል፣ ጦማር ነው የሚባለው። ከ2007 እስከ 2018 ድረስ አርሰናል ሊኩዊድ እግር ኳስ ሲጫወት አይቻለሁ፣ ውብ እግር ኳስ ሲጫወት አይቻለሁ። ከኤምሬትስ የመጀመሪያው ሲዝን ቬንገር እስከለቀቁበት ሲዝን ድረስ በነዛ አመታት ከተወሰኑ ኤፍ ኤ ካፖች ውጪ ትልልቅ ዋንጫዎች አላነሳንም፣ በፕሪሚየር ሊግም ሻምፒዮን አልሆንም። ግን በዚህ አመት ሰዎች በሚተቹት ስታይል እየተጫወተን 44 ጨዋታ አድርገን 3 ነው የተሸነፍ ነው ይላል። አርሰናል ከ44 ጨዋታ 3 ነው የተሸነፈው። እኔ 44 ብዬው ነው
ምክንያቱም 53 ብሎ ነው የተናገረው። 53 አልተጫወተም አርሰናል 53 ጨዋታ የሚደርስ አይመስለኝም። 44 ነው እንደቆጠርኩት። ከ44 ጨዋታ ማርች ላይ ደርሰን 3 ጌም ነው የተሸነፈው አርሰናል። እየሰራ ነው። የምንፈልገው ማሸነፋችንን ነው አሁን የሚል እምነት ነው ያላቸው። ሌላ ኢራን ብሪቲሻዊ ደጋፊም አለ። በፊት ይሄ አርሰናል ፋን ቲቪ የሚባል አሁን ኤፍ ቲቪ ተብሏል መሰለኝ፣ እዛ ላይ ይቀርብ የነበረ ሞ የሚባል ደጋፊም ተመሳሳይ ነገር ነው የተናገረው። ከኤክስፒሪየንስ አንጻር የዚህኛው አመት አርሰናል ምናልባት ከቀደሙት አመታት አንጻር ሲታይ ውብ እግር ኳስ እየተጫወተ ላይሆን ይችላል፣ ግን በፊት ይባል የነበረው ስታይል ኢምፖርታንት አይደለም ማሸነፍ ነው ይሉ ነበር። እነዛው ሰዎች ናቸው መጥተው ስታይል የለውም ይሄኛው ቡድን። እንዲያውም ፖል ስኮልስ ምንድን ነው ያለው? ይሄኛው አርሰናል ሻምፒዮን የሚሆን ከሆነ በታሪክ መጥፎ ሻምፒዮን ነው የሚሆነው ሚል አስተያየት ሰጥቷል። አይተናል ብዙ እግር ኳስ የራሱንም ቡድን አይተናል። ግን የጆዜ ሞሪኞ ቡድን ሻምፒዮን ሆኗል አይደል? እንደ ባርሴሎና ነበር የጆዜ ሞሪኞ ቡድን የሚጫወተው። ኢቭን ሊቨርፑል እንደ ባርሴሎና ነበር አምና የሚጫወተው። በአንዳንዶቹ ሲዝኖች እንደ ማንቸስተር ዩናይትድ እንደ ባርሴሎና ነበር የሚጫወተው። ሌስተር እንደ ባርሴሎና የተጫወተው ማለት ነው። ባርሴሎና ልቶ ግን ውብ እግር ኳስ ነበር የተጫወቱት እነዚህ ሁሉ ቡድኖች ሻምፒዮን በሚሆኑበት ጊዜ። ግን እንደው ይሁን ኔጌቲቭ እግር ኳስ ነው የሚጫወተው ብለን እንውሰድ። ቅድም የጠቀስኳቸው ፋክቶች አሉ። ማጥቃትን የምትለኪው እንዴት ነው በሚለው ብዙ ጎል በማስቆጠር ነው ማጥቃት የሚለካው። ብዙ ጎል በማስቆጠር ብዙ ሙከራ በማድረግ ብዙ ጊዜ የተጋጣሚ ቡድን ሳጥን ውስጥ አራይቭ በማድረግ ብዙ የማዕዘን ምት በማግኘት ብዙ ሙከራ በማድረግ ነው አይደል? እንዴት ነው የሚለካው የማጥቃት እግር ኳስ? አሁን እሱም አይገባኝም። እኔ ሰዎች ቢነግሩኝ ደስ የሚለኝ ነገር የማጥቃት እግር ኳስ የሚለካው በምንድን ነው? አንድ ቡድን ያጠቃል ሲባል እንዴት ነው? ምንድን ነው መለኪያው? አንድ ቡድን ያጠቃል ሲባል ብዙ ጎል ማስቆጠር ከሆነ በሊጉ ብዙ ጎል ቢያስቆጥረው ቡድን ነው። በሁሉ መንገድ ጎል ማስቆጠርም ከሆነ በሁሉ መንገድ ጎል የሚያስቆጥረው ቡድን ነው። ምንድን ነው መለኪያው? ማጥቃት ኦኬ፣ ብዙ ድሪብል የለውም ይሆናል፣ ብዙ 1v1 የሚያሸንፉ ተጫዋቾችን አይጠቀም ይሆናል፣ ሜቢ በጣም ስትራክቸርድ ነው። ኦኬ አዎ፣ ለአይ ኤክስፒሪየንስ የመጨረሻው ውብ ቡድን ነው እያልኩ አይደለም። ግን ለአርሰናል ደጋፊዎች አሁን በዚህ ጊዜ ከአርሰናል ደጋፊ ፐርስፔክቲቭ ካየሹ ነገሩን ከማሸነፍ ውጪ ለጊዜው የስታይል ጉዳይ ቀዳሚ ጉዳይ ሊሆን አይችልም። ምክንያቱም ደ ሞስት ስታይሊሽ የእንግሊዝ ቡድን ነበር በ20 ምናምን አመት ውስጥ እና ለረጅም ጊዜ ወደ ኤምሬትስ ከመጡ በኋላ ትልልቅ ዋንጫዎች አላሸነፉ እና እነዛ አመታት የመከፋት አመታት ነበሩ ለአርሰናል። ሰዎች ብንወደውም ብንጠላውም ምን ያልስማማበትም በዛ ግን ሰዎች ታሪክ የሚያስታውሰው አሸናፊውን ብቻ ነው ይላሉ። እኔ በዛ አልስማማ። አንዳንድ ኤክሰፕሽኖች አሉ። ኤክሰፕሽናል እግር ኳስ ከተጫወትሽ በሰዎች ሕሊና ሁሌ ትታወሻለች ብዬ አምናለሁ። ተሸንፈው ማስታወሳቸው ቡድኖች አሉ፣ ታሪክ የሚያስታውሳቸው ቡድኖች እኔ ያልደረስኩባቸው እኔ ሳልወለድ በፊት የነበሩ ሃንጋሪ ቡድን 80 ዓመት ሊሆነው ነው የሃንጋሪ ቡድን አሁን ድረስ በጣም በማይታይ ፉቴጅ ጭምር ሰዎች ሪሰርች የሚያደርጉት ቡድን ነው። ወደ ሃንጋሪ ሄደው ለሃንጋሪ ለእግር ኳስ ሪሰርች ለማድረግ ወደ ሃንጋሪ አትሄጂ። የምትሄጂው ያንን የ1950ዎቹን የሃንጋሪን ቡድን ለማጥናት ካልሆነ በስተቀር ያንን ያህል ቶታል ፉትቦልን ኢንስፓየር ያደረገ ግን የዓለም ዋንጫ ፋይናል ደርሶ ተሸነፈ። አይ ቲንክ ካሸነፈው ጀርመን በላይ የሃንጋሪ ቡድን የበለጠ የሚታወስ ይመስለኛል። ስለዚህ ውብ እግር ኳስ መጫወት ምንም አያሸልምም ከሆነ በዚህ ብዙ አልስማማ። የሚያሸልምበት ጊዜ አለ። ዋንጫ ሳያሸንፉም ያላየናቸው ከ2 ከ3 ትውልድ በፊት የነበሩ ቡድኖች ይተረክላቸዋል። አሁን ድረስ ሰው አያስታውሳቸውም ልታያት ሲ ለእኔ ስታይል ማተር ያደርጋል። ግን በብዙ ሰዎች አስተያየት ግን ያለ ጠቅላላ መስማማት ግን ጥሩ ተጫወተ ብሎ የሚያስታውሰ የለም ከ2 ከ3 ዓመት በኋላ። ካሸነፍክ ግን አለ መዝገቡ ላይ በ2025 ወይ 26 ሲዝን እገሌ ነው ሻምፒዮን የሆነው ይላል ታሪክ። 2022 2023 ላይ ያሸነፈው ቡድን አትረሹም ባታዩ እንኳን 95 96 ላይ ያሸነፈው ቡድን አትረሹም ባታዩ እንኳን ያንን ሲዝን በሙሉ ሲዝኖቹን 34ቱን ዓመት እናስታውሳለን። እያንዳንዱ ሲዝን ማን እንደወሰደ እናስታውሳለን። ሰዎች ታሪክ የሚያስታውሰው አሸናፊ ነው ይላሉ። የኔ አይነት እምነት አይደለም፣ ግን ብዙ ሰዎች እንደዛ ነው የሚያስቡት። እኔ ባርሴሎና ነው የሚመቸኝ የፍሊክ ባርሴሎና ማለት ነው። ባርሴሎና በቫልቬርዴ ዘመን ከሆነ ደግሞ አይመቸኝ፣ የክለብ ሎያሊቲ የለኝም። ስለዚህ ጥሩ ተጫወተ ብዬ እስካመንኩ ድረስ እንደዛ የምወዳቸው ቡድኖች አሉ። የጋስፔሪኒ አታላንታ ይመቸኝ ነበር፣ ምክንያቱም የጋስፔሪኒ አታላንታ መጨረሻ ላይ ነው ዋንጫ የወሰደው እንጂ 7 ዓመት ዋንጫ አልወሰደም። የዋንጫ ቡድን አልነበርም። ግን በጣሊያን ውስጥ ከበጀቱ አንጻር ሞስት የሚገርም እግር ኳስ የሚጫወተው ቡድን ነበር። አሁን ይሄኛው የአርሰናል ቡድን ደግሞ ከቀደሙትም አመታት በተለየ ሁኔታ
ጥንቃቄ ቡድን ነው ከራሱ ከአርቴታም የቀደሙት ዓመታት ቡድኖች ሌላ ጊዜ ለዋንጫ ከተፎካከረባቸው ቡድኖችም የበለጠ። ምክንያቱም ጥሩ ተጫወተ ተብሎ መደነቅ ብቻ የሚፈልግ ቡድን አይደለም አሁን፣ ወይም መተቸት የሚፈልግ ቡድን አይደለም አሁን ማሸነፍ የሚፈልግ አሁን ታንጀብል ድሎች ማግኘት የሚፈልግ ቡድን። ከሰራለት እናያለን መጨረሻ ላይ፣ ባይሰራለትም ግን መንገዱ ስህተት ነው ማለት አይደለም። በሌላ መንገድ ሻምፒዮን ለመሆን እየሞከረ ነው። ፕሬሲንጉ ለምሳሌ አሁን እንደ ድሮ ሬክለስ አይደለም፣ ሲቹዌሽን አለው። ተጠንቅቀው አማራጭ መርጠው ሁኔታ አይተው ነው ፕሬስ የሚያደርጉት። ቢልዳቡ ልክ እንደ ድሮ ከኋላ በ6 ፓስ ምናምን የሚጀምር አይደለም። ቨርቲካል መሄድ ካለባቸው ራያ ቨርቲካል ይሄዳል፣ ረጅም ኳስ ይጫወታል። እና ጌም ማኔጅመንቱ የበለጠ ጥንቃቄ ያለው ነው። እና ሰዎች ምን ይላሉ? ለምሳሌ ማርቲን ሉተር ኪንግ እና ማልኮም ኤክስ ሁለቱም ተመሳሳይ ዓላማ ነው የነበራቸው። ጥቁሮች በቆዳ ቀለማቸው ምክንያት የሚደርስባቸውን የዘር ሲስተማቲክ ጭቆና የመታገል ዓላማ ነው የነበራቸው። የመረጡት ሩት ነው እንጂ የሚለያየው ሊደርሱበት የሚፈልጉበት ግብ ያው ለመሄድ የመረጡበት መንገድ ነው የሚለያየው። እና ማርቲን ሉተር ኪንግ ምን ይፈልጋል? ማሳመን፣ የጥሩ ምግባር ምሳሌ በመሆን ጨቋኝ የተባለውን የነጮችን ልብ ማሸነፍ፣ የሞራል ክላሪቲ መያዝ፣ ሁሉንም በምግባር ወሰን ውስጥ ማድረግ ያስፈልጋል፣ በኃይለኛ የሞራል ምግባር ውስጥ። ከዛ ያኔ ነው የአሜሪካንን የጀስቲስ ሲስተም በእንደዛ አይነት በጣም በጠራ ፒውር በሆነ መንገድ በመሄድ ነው የምናሸንፈው ብሎ ያምን ነበር። ማልኮም ኤክስ ደግሞ ከተማው መሀል አባቱ ለሁለት ሲሰነጠቅ አይቷል። እዛው ነበረ፣ ሀስለር ነበር እና ለሱ አላማው ያው ነው ከማልኮም ኤክስ ጋር። ግን እሱ ምን ሆነ? ባይ ኤኒ ሚንስ ነሰሰሪ ብሎ ነው የሚያምነው። በሚያስፈልገው ነገር ሁሉ በውድ በግድ በማሳመን ወይ በደም ብሎ ነው የሚያምነው። ባይ ኤኒ ሚንስ ነሰሰሪ። አሁን ሁለቱን ወደ እግር ኳስ ካመጣን ተመሳሳይ አላማ አይደለም። ንጽጽሩ ምናልባት በአናሎጂ ካየሩ ስክት የሚል ላይሆን ይችላል። በቬንገር ዘመን እና በአንዳንዶቹ የአርቴታም ሲዝኖች አርሰናል በኃይለኛ ሞራል ክላሪቲ ነበር ይጫወት። የሞራል ድል መውሰድ ትፈልጋላችሁ? እውነተኛው ድል የለም። የሞራል ድል ነው መውሰድ የምትፈልጉት። አስፒሬሽናል እግር ኳስ ነው የምትጫወቱት። ውብ እግር ኳስ ነው የምትጫወቱት። ግን ፉትቦል ስታይልን አዋርድ አያደርግም። ዋንጫ ካላመጣ ያ ነገር ጥሩ ነው ምናምን ብሎ ሰው ስላጨበጨበው እኔ ቬንገር የሚሰጧቸው ቃለ ምልልሶች አሁን በሁሉም የዓለም ክፍል በሄድኩ ቁጥር ሰዎች ስላሸነፍናቸው ዋንጫዎች ሳይሆን ስለተጫወት ነው እግር ኳስ ነው የሚያመሰግኑኝ ይላሉ። ለዛ አፕሩቫል አይሰጥም ማለት አይደለም። ስላጎለበቷቸው ተጫዋቾች ወይ ስለተጫወቱት ስታይል ሰዎች ዋጋ አይሰጡትም ልትያት ዋጋ የሚሰጡት ሰዎች አሉ ጥሩ እግር ኳስ ነው መጫወት። ግን በአብዛኛው በዛው እንግሊዝ የእግር ኳስ ኮሚኒቲ መሾፊያ ነው የነበረው፣ መቀለጃ ነው የነበረው። ህጻናትና አዋቂዎች ነበር የሚጫወቱት ይላል ፓትሪስ ኤቭራ። ለምሳሌ ሩዝለስ ነበር ማንቸስተር ዩናይትድ፣ አሸናፊ ነበር በዛ ጊዜ። ባይ ኤኒ ሚንስ ነሰሰሪ ያሸንፍ ነበር። በማልኮም ኤክስ መንገድ ያሸንፍ ነበር ማለት ነው። ስለዚህ ማልኮም ኤክስ አንዳንዴ ቫዮለንት ይሆናል። ምናልባት አርሰናል ቫዮለንት ይሆን ይሆናል። ምክንያቱም ፊዚካል ነው፣ ዶሚኔት ያደረጉሻል ሊመጡና ሌላው ቡድን ያደርገዋል አይደለም። በማዕዘን ምት ሁሉም ቡድን የሚያደርገው ሳጥን ውስጥ ያንን ትርምስ የሚፈጥረው ሁሉም ቡድን። የአርሰናል የሚለየው ኢፌክቲቭሊ ነው ከሁሉም ቡድን በተለየ ሁኔታ የሚያደርገው በሴት ፒስ አንደኛ ስለሆነ በአውሮፓ እንጂ ሁሉም ያደርገውና ይበልጥሻል አርሰናል። ሁሉም ይሞክራል በራሱ መንገድ። ይኸው ስላንትና ስለ ሊቨርፑል እያነሳ ነበር። ግን ፕሪሚየር ሊጉን ካየሽ ገና 10 ምናምን ሳምንታት እየቀሩት በፕሪሚየር ሊግ ታሪክ ይሄን ያለ የቆመ ኳስ ጎል ተቆጥሮ አያውቅም። ከዛ ውስጥ አርሰናል ስንት ፐርሰንቱን የሚያስቆጥረው? በጠቅላላው ከተቆጠረው ሌላውን ቡድን ስለሚያስቆጥር አይደል ከፍ የሚለው። አርሰናል ብቻ አያስቆጥረውም፣ ሁሉም ቡድን የሚያስቆጥረው። ግን ራሷ አሁን የአርቴታ ማይንድ ሴት ከዝውውሮቹ ጀምሮ ካየሽ የተጫዋቾቹን የእድሜ ፕሮፋይል አሁን በፊት 23 ዓመት ከሆነው ተጫዋች በላይ አያመጣም። 23 በጣም ከበዛ 24 ዓመት። አሁን ለአሁን ማሸነፍ ይጠቅመኛል ብሎ ያመነውን ሬዲሜድ ተጫዋች የተዘጋጀ ተጫዋች እንጂ ቢሰራም ባይሰራም ያዘውር የተዘጋጀ ተጫዋች ወደ ማምጣት ማይንድ ሴት ገብተዋል። ባለፈው እንደምታውቂው ዙቢሜንዲ ፒኩ ላይ ሆኖ ነው የመጣው። ዮኬሬስ ፒኩ ላይ ሆኖ ነው የመጣው። ኤዜ ፒኩ ላይ ሆኖ ነው የመጣው። እድሜያቸው ፒክ እድሜ የሚባለው ማለት ነው። እዛ እድሜ ላይ ሆኖ ነው የመጡት። ከሱ ጀምሮ የሩዝለስነስ አሁን በአይኒ ሚንስ ነሰሰሪ በቃ አንዳንዶቹም ፕሪንሲፕሎች ለምሳሌ
ጨዋታው ኬኦቲክ እንዲሆን ከሆነ የሚፈለገው ይሁን ኬኦቲክ የምናሸንፍ ከሆነ ድረስ ከዛ እግር ኳስ ቢሆን በጠቅላላውም ተቀይሯል። አርቴታ ትላንትና ባለፉ 3-4 ዓመት ፍጹም አንድ አይነት አይደለም እግር ኳስ አለ። በቅርብ ዓመታት ያለው ኢቮሉሽን የተለየ ነው። ያኔ ለምሳሌ ከ2017-18 ወዲህ የነበረው ፉትቦል ትልልቆቹ ቡድኖች በአብዛኛው የሚጫወቱት እግር ኳስ በጣም ዝግ ያለ የፖሴሽን እግር ኳስ ኢንቨርትድ ፉል ባክስ ፌክ ናይን ምናምን የምትጠቀሚበት ነበር። የበለጠ ስትራክቸርድ ነበር። የተጋጣሚ ቡድንም በበለጠ ስትራክቸር ነበር የሚጫወት የነበረው። ስለዚህ በዝግታ በኦፕን ፕሌይ ጎል ማስቆጠር የምትችይበትን እድል ነበር የምትፈጥሩ። ቀረ ያንን ስትራክቸር የሚያፋልስ የመከላከል አይነት ምን አይነት መጣ? ማንቱማን እያንዳንዱ ተጫዋች ሜዳ ሁሉ ይከተሉታል። የተጋጣሚ ቡድን ተጫዋቾች ስትራክቸር ተፋለሰ። ስትራክቸር ተፋለሰ ማለት አንድ ፓስ ተበላሸ ማለት በመልሶ ማጥቃት ትጋለጫለሽ ማለት ነው። ድሮ ለፔፕ ኳስ ሪሳይክል ማድረግ ማጥቂያ ብቻ አይደለም መከላከልም ነበር። አሁን ያንን ማድረግ አትችይም። ማንቱማን ስለሆነ ፕሬሲንጉ ዞናል አይደለም። ስለዚህ ምን ታደርጊያለሽ? በተቻለ መጠን የተጋጣሚ ቡድን በራሱ ሜዳ ፒን ታደርጊዋለሽ። ከዛ ሴት ፒስ ትጠቀሚያለሽ። የሎ ብሎክ ቡድኖችን የምታሸንፊያቸው በአብዛኛው በሴት ፒስ። ትራንዚሽናል ከሆነ ለነዛ ቡድኖች ይመቻል። ለካውንተር አታኪንግ ቡድኖች የበለጠ ይመቻል ከኮንትሮል ቡድኖች ይልቅ። በአንድ በኩል ካየሽው አርሰናል ኢዝ ሄድ ኦፍ ዘ ከርቭ ቀድሞን የገባው ይሄ አርቴታ የሄደ እግር ኳስ እየሄደ የነበረበት አዝማሚያ ቀድሞን የተረዳው። ከዚህ በፊት እንዳነሳሁት ደግሞ ሁሉም ቡድን ትልልቆቹን ቡድኖች ጨምሮ ማለት ነው በሎ ብሎክ ነው ከአርሰናል ጋር የሚጫወቱት። በቁጥር አንስቼዋለሁ አንድ ጊዜ አስታውሳለሁ። እና ለእኔ ለአርሰናል ደጋፊ ማተር የሚያደርግ አይመስለኝም። ለሌላው ደጋፊ ልክ ነው፣ ለአርሰናል ደጋፊ ነው ግን አርቴታ የሚያሰለጥነው ወይ ቡድኑ የሚጫወተው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።